የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትም መቃብር የካ ሚካኤል ፉካ የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። እናቴ ሞታብኛለች፣ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው። የታዋቂዋ ቲክቶከር ዴዚ ታምራት ወላጅ እናት እንግዲህ የሆኑት ወይዘሮ ቲና ከዚህ ዓለም በሞት መለየታቸውን ተከትሎ ባሳለፍነው ሳምንት የተለያዩ ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ ነበረ። በተለይ ደግሞ በዚህ ሳምንት የዴዚ እናት እንግዲህ አልሞቱም ታግተው ይሆናል የሚልንም ሀሳብ ብዙዎች እየተቀባበሉ ጎራ ለይተው ሲከራከሩ ተመልክተናል። ነገር ግን ደግሞ ልጇ ዴዚ ታምራት በዛሬው ዕለት እውነታውን ተናግራለች። እንደዚሁም ደግሞ ቲክቶክ ላይ ሞን እየተባለ የሚታወቀው ቲክቶከር ከዴዚ እናት ጋር ባላቸው ቅርበት መሰረት ጉዳዩን ሲያጣራ እንደነበርና በዛሬው ዕለት እንግዲህ የዴዚ እናት ምን አጋጥሟቸው እንደሞቱ አጠቃላይ የቀብር ስነ ስርዓቱ ምን ይመስል እንደነበርና ሁሉንም መረጃዎች በግልጽ ይፋ አድርጓል። ቪዲዮን ይዘንላችኋል፣ ትመለከታላችሁ። እንግዲህ የዴዚ እናት ከሞቱ በኋላ ጉዳዩን መነጋገሪያ እንዲሆን ያደረገው ጉዳይ የቀብር ስነ ስርዓታቸውም ሲፈጸም አለመታየቱ፣ ዘመድ አዝማድ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ አለመታየቱ ብዙዎች እንግዲህ ምናልባትም የዴዚ እናት አልሞተችም ታግታ ይሆናል የሚለውን ሀሳብ ብዙዎች በተለያዩ ማህበራዊ ሚዲያዎች ላይ እንዲናገሩ አድርጓቸው ነበር። ስቲልና ብዙዎች ይህንን እውነት አላመኑም ነበር። ነገር ግን በዛሬው ዕለት እውነታ ወጥቷል። በትናንትናው ዕለት ዴዚ ለዮኒ ማኛ እንደነገረችው እንግዲህ በቃ እናቴ ሞታለች፣ ስለዚህ ከዚህ ጉዳይ ላይ እባካችሁ ውጡ፣ ጎራ ለይታችሁ አትከራከሩ፣ በቃ እናቴ በሰላም ትረፍ የሚል ሀሳብን እንደነገረችው ገልጿል። በዚህ ላይ ደግሞ ተጨምሮ ሞን የተባለው የዴዚ እናት የቅርብ ወዳጅ የሆነው ሰው እውነታውን ሁሉንም ነገር ዝርዝር አድርጎ በግልጽ ተናግሯል። እስቲ ቪዲዮን ተመልክተን እንመለስ። የዴዚ እናት አልሞተችም ታግታ ነው ብላችሁ ፖለቲካ ለመስራት የምትጠሩ ሞታም ማረፍ ሲገባት ዘሯን አንስታችሁ የምታወሩ ሰዎች ስሙኝ፣ ሌሎችም ለነሱ አርሱላቸው። የዴዚ እናት ትክክለኛ ስሟ ትህትና ታምራት ነው። እኛ ቲና ብለን ስለምንጠራት ነው። ያረፈችበትም የተቀበረችበትም መቃብር የካ ሚካኤል ፉካ የፉካ መቃብር ውስጥ ቁጥሩ 1179 ላይ ነው። ሄዳችሁ ማየት ትችላላችሁ። ያጋጠማትን በሽታ የሳምባ ውስጥ ውሃ መቋጠር ነው። ውሃ ቋጥሮ ሳምባ ውስጥ መድኃኒት ትጠቀም ነበር። ከአሜሪካ ከመጣሽ በኋላ ስላልተጠቀመችው መድኃኒቱ ለዛ ነው ህይወቷ ያለፈው። ቤተሰቦቿ 4 ኪሎ አካባቢ ቢገኙም መታችሁ እንድትረብሿቸው ፕራይቬሲያቸውን ፕራይቬት ላይፋቸው እንድትጋፏቸው አይፈልጉም። ስለዚህ ልቀቁት ይሄን ነገር፣ በሰላም ተረፍ ሴትዮዋም። እኛም እዚህ መተን ቪዲዮ የሰራ ነው ጥሩ እናት እንደነበረች እንኳን ለዴዚ ለሰፈሩ ሰው ሁሉ ጥሩ እናት እንደነበረች ለማሳወቅ ነው። ዴዚም ነፍሰ ጡር ናት። በዚህ ሰዓት ላይ ሰፖርት ነው እንጂ የሚያስፈልጋት የእናቷን ስም እያነሳችሁ በብሔር እንድትከፋፍሉት አይደለም። ስለዚህ ሁላችሁም ይሄን ነገር አቁሙ። ላልሰሙ ሰዎችም ሼር አድርጉ። በግል ሄዳችሁ ማጣራት የምትፈልጉ ሰዎች ኮንታክት አድርጉኝ። ኦር የካ ሚካኤል ትህትና ታምራት ብላችሁ የፉካ መቃብር ውስጥ 1179 ላይ መፈለግ ትችላላችሁ። አመሰግናለሁ። ጭራቅ አትሁኑ። ሰው ሞቶ ዘር አትስጡት። ጉራጌ ናት ትግሬ ናት አትበሉ። አማራ ነው ምናምን የለም። የሞተችው አንዲት ምስኪን እናት ናት። አመሰግናለሁ። ሼር ኮፒ ሊንክ አድርጋችሁ አርሱልኝ። ቴንክ ዩ። ሞታብኛለች፣ ስለዚህ እናቴ ሞታብኛለች፣ ስለዚህ ዴዚ የዜዶን ፒክቸር የዘቀዘቅኩት እኔ እንጂ አሌክስ አይደለም። ስለዚህ እባካችሁ ተፋቱኝ፣ አግዛለሁ የምትሉኝ አልፈልጋችሁም እያለች ነው። ቃል በቃል አልፈልጋችሁም። አግዛለሁ ልትሉ የፈለጋችሁ ሰዎች ካላችሁ ዝም በማለት ተባበሩኝ እያለቻችሁ። ስለዚህ ከሰማችሁ ስሙ፣ ይሄን ነው እያለች ያለችው። አግዛለሁ ከጎኗ ቆማለሁ ምናምን የምትሉ አልፈልጋችሁም፣ በቃ ተውኝ ብላለች። ዴዚ አይደለም የምናገር እኮ የሚጠቅመው ዜድ ለተባለችው እንዲሁም ዜዶ ወንዳ ማለት ለተባለችውና ኤደን አይመለክ አታግጂ አልፈልግም ብላቸዋለች። እና ጉዳይ አይመለከታችሁም ብላቸዋለች እያልኩ እኮ ነው ሜሴጅ እያደረኩ ያለሁት። እናቱ እነሱን እኮ ነው እየነገርኩ ያለሁት። ስም ጠርቼ ስም እየጠራው ስለሆነ ይሄንን ዜዶ ወንዳ ምንም አይመለከተሽም። እኔ ነኝ የዘቀዘቅኩሽ ፒክቸርሽን እኔ ፔጅ ላይ
የጻፍኩልሽም በፔጅሽ እኔ ነኝ የጻፍኩት። ስለ እናቴ አታውሪ ብዬ የጻፍኩት እኔ ነኝ እሱ አይደለም ብላ ተናግራለች። ይሄንን ነው የምላችሁ። ስለዚህ እናቷ አርፋለች። ከዴዚ ነው የመጣው። ከልጇ በላይ ደግሞ አውቃለሁ የምትሉ ካላችሁ ይመቻችሁ። ግን የገዛ እናቷን መቼም ሳትሞት ሞታብኛለች ትላለች የሚል እምነቱ የለኝም። ማናችንም ብንሆን የሆነ ጸብ ሊኖርን ይችላል። ቢሆንም ግን እናቷ ጋር ነው ያለችው፣ ኢትዮጵያ ነው ያለችው። እናቷ ጋር ስል የግራማዋ ጋር ነው ያለችው፣ ዴዚ አያቷ ጋር ነው ያለችው፣ እዛ ነው ያለችው በአሁኑ ሰዓት። ይህንን ነው ዴዚ ያለች። እንግዲህ ውድ የሁሌ አዲስ ሚዲያ ቤተሰቦች እንደሰማችሁት ነው መነጋገሪያ ሆኖ ነበር። ያው ብዙዎች እንግዲህ ምናልባት የዴዚ እናት አልሞተች ይሆናል ታግታ ነው በሚል እንግዲህ ብዙዎች ሰምታችኋል ብዬ አስባለሁ ማህበራዊ ሚዲያ ላይ። በዛሬው ዕለት እውነቱ ወጥቷል። መሆንም እንግዲህ የዴዚ እናት የቅርብ ወዳጅ እንደመሆኑ እውነታውን አረጋግጧል። የሞተችበት ምክንያትም በሳምቧ ላይ ውሃ በመቋጠሩ መሆኑን በግልጽ ተናግሯል። እንደዚሁም ደግሞ ዮኒ ማኛ ከዴዚ የደረሰው መልእክት በግልጽ በተናገረበት ቪዲዮ በቃ እናቴ ሞታለች፣ ስለዚህ ምንም አይነት እርዳታም ድጋፍም አልፈልግም፣ እናቷ አልሞተችም እያላችሁ ጎራ እየለያችሁ የምትከራከሩ ሰዎችም እረፉ፣ በቃ እናቴ በሰላም ትረፍበት፣ የእናንተንም እርዳታ አልፈልግም ብላለች ሲል እንግዲህ ዴዚ እንደነገረችው በግልጽ ተናግሯል። ለማንኛውም አንዳንዴ በማያገባን ወይ ደግሞ ባልተረጋገጠ ነገር ላይ ዝም ብሎ ሀሳቦችን መስጠት ተገቢ አይደለም። ከቤተሰብ የሆኑ ጉዳዮች ተረጋግጠው እስኪመጡ መጠበቅ ያስፈልጋል እና በዛሬው ዕለት ግን እውነቱ ወጥቷል። እንግዲህ ምናልባትም የቲናን እናት ጉዳይ እናጣራለን ያሉ ሰዎችም ዛሬ እውነታውን እያወቁ ይመስለናል እና ለማንኛውም ግን የዴዚ እናት እንግዲህ በሰላም ማረፍ አለባትና ይህንን ጉዳይ ለአንዴና ለመጨረሻ ጊዜ መዝጋት ያስፈልጋል። ቤተሰቦቿም ልጇም ደግሞ እንዲጽናኑ እድሉን መስጠት ተገቢ ነው ብለን እናስባለን። እንግዲህ ለዴዚ ወላጆች ቤተሰቦቿ በሙሉ መጽናናትን እንመኛለን። እንግዲህ ለዛሬ ብታውቁት ያለውን መረጃ ወደ እናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ35000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።